ገለልተኝነትንና አካታችነትን እንዴት ያዩታል እርሱ? ያለ አካታችነት ገለልተኝነትን ማሳካት ይቻላል ብለውስ ያምናሉ? እንግዲህ ገለልተኝነት ፍጹም ገለልተኝነት የሚባል ነገር የለም። ገለልተኝነት ተነጻጻሪ ነው። ቢኮዝ ሁሉም የራሱ ፍላጎት አለው። ፖለቲካል ፓርቲዎቹ መንግስት ጣልቃ ገባ ሲሉ የራሳቸው ፍላጎት አላቸው። የትኛውም የተደራጀ ግሩፕ ግለሰብም ቢሆን የራሱ ጥቅም አለው። ቅድም ወንድማችን ሲያነሳ የነበረውም የውጭ ኃይሎች ጣልቃ ገብነት ያለው ምንም እንኳን የተሳሳተ ቢሆንም ይሄ አገራዊ ባለቤትነት የሚለው አንደኛው መርህ ነው የኮሚሽኑ የምክክር ኮሚሽኑ። ለዚህ አካታችነት የሚባለው የተሳሳተ አይደለም። ማሳያው አገራዊ ምክክር ኮሚሽኑ ከሰራው 3 ዓመት ከሰራው የአገራዊ ምክክር ዓላማውን የተቋቋመበትን ተልእኮ ከሰራው የበለጠ ዶላር የሰበሰበው ይበልጣል። ዶላር የመጣው ኢትዮጵያ ውስጥ በአንድም በሌላ መንገድ ብዙ ዋጋ እንድንከፍል ብዙ ስቃይ እንድንከፍል እጃቸውን ሲያስረዝሙ የነበሩ ሀገሮች ናቸው ሰጪ ሆነው የመጡት። እርዳታውን ማቆም ነበር። እርዳታ በነፃ አልመጣም። የሐሳብም የገንዘብም የመጣው እንግዲህ የፋይናንስ ጉዳይን በተመለከተ በአዋጁ እንደተቀመጠው ኮሚሽኑ ከተለያዩ ምንጮች ድጋፍ ያሰባስባል። አንደኛው የመንግስት በጀት ነው የሚጠቀመው። የመንግስት በጀትም ቢሆን ይሄ ታክስ ከፋዩ ህዝባችን በየጊዜው ለመንግስት የሚከፍለው ታክስ ነው። መንግስት ከየትም አያመጣም። ሌላው በእርዳታና በብድር ይገኛል። ለዚህ የፋይናንስ ምንጮቹ ራሱ የተለያየ መሆናቸው አንድ ወገን ብቻ አንተ እንደምትለው የመንግስት ጣልቃ ገብነት እኛ እንድንጋጭና እንድንተራመስ ሲያደርጉ የነበሩ ሀገሮች ዛሬ ዶላርና ሐሳብ ይዘው ቀርበዋል። አንደኛ ታነሳው የሚጋጭ ነው፣ ጣልቃ መግባት ነው፣ የሚጋጭ ነው። አንደኛ የመንግስት ጣልቃ ገብነት አለ። መንግስታት ዶላር አልመጣም። የመንግስት ጣልቃ ገብነት አለ ትላለ በአንድ በኩል፣ በሁለተኛ በኩል ደግሞ የውጭ ሀገር ጣልቃ ገብነት አለ ትላለ። እርዳታ የሐሳብ የልምድና የዶላር እርዳታ ብለው መጡ እኮ የመንግስት መንገድ ከፍቶ ኮሚሽነሩ አስገብቷል ቢሮ። ይሄ እርዳታ እነዚህ ሰዎች በነፃ ጽድቅ ሊያገኙ አለ የመጡት። ገባን። የውጭ ተጽዕኖ ያለውን የገለልተኝነት ጥያቄ እያነሱ ስለሆነ ሲመልሱ እኔ የፋይናንስ ምንጮቹን በተመለከተ አሁንም እንዳልኩት የፋይናንስ ምንጮቹን ከተለያየ አውታር ከተለያየ መንገድ ማግኘት እንደው ያንዱ ተጽዕኖ እንዳይበረታ እንዳይል ሊያደርግ ይችላል። እንደው የእሳቸውን ጥያቄ ለመመለስ ያህል ህጋዊ ነው ከውጪ ፈንድ የማግኘት ነው ተቀምጧል። በአዋጁ ተቀምጧል። ከመንግስት ድጋፍ ነው የበጀቱ ዋናው በጀቱ ግን ከሌሎች ምንጮች ፈንድ ያሰባስባል የሚል በአዋጁ ማድረግ ያለበት ኢትዮጵያ ምድር ላይ ብቻ አይደለም። በህግ ቆይ ዶክተር በህግ የተቀመጠ ከሆነ ህጉ ላይ ነው እንጂ ጥያቄ የምናነሳው ህጉ ላይ የተቀመጠው ሲፈጸም እንዴት የገለልተኝነት ገለልተኛ አይደለም የምንለው እኮ አጀንዳችን ነው። ገባን። እሳቸውን እያስረዱን ነው ህጉ ላይ ቤዝ ያደረገ ስለሆነ እያሉ አንዴ ነው ግን ያሉት ማለት እንትን ነው። የኔን ጥያቄ እንደው ከጥያቄ አውድ አንፃር ገለልተኝነትን ያለ አካታችነት እና ገለልተኝነት እንደው ቢያዩትና ያለ አካታችነት ገለልተኝነት ማየት ይቻላል። አሁን እንግዲህ እንደዚህ ፍጹማዊነት የለም። አካታችነት ፍጹም አካታችነት ፍጹም ገለልተኝነት ይባል ነገር አንጻራዊ አካታችነት አለ፣ አንጻራዊ ገለልተኝነት አለ ነው። በዚህ መሰረት አሁን የሚደረገው ዋናው ዓላማ ምንድነው? የሀገራዊ ምክክር ኮሚሽኑ እኔ እናንተ ሌሎች ህብረተሰብ ክፍሎች የሚለያዩበትን አጀንዳ ወደ ጠረጴዛ አምጥተን ሁላችንም እንወያይ ነው። የሚመለከተው አካል አጀንዳ አለኝ የሚል አካል ወደ ጠረጴዛ ዙሪያ አምጣ። ለዚህ የአጀንዳ አካታችነት ነው እንጂ የሰው አካታችነት አይደለም።